ጉድ እኔ እኮ እናንተ አንዳንዴ ግርም የሚለኝ ነገር አለ። ይሄ ምን መሰላችሁ? አብርሽ ሁላቸውንም ነው የሚወደው። አሁን እዚህ ጋር ሄርሜላን አይጠላትም፣ ፍቅርን አይጠላትም፣ ሩታን አይጠላትም። ሁላቸውንም ነው የሚወደው ማለት ነው። ታዳ እዚህ ጋር እሱ ሄዶ ከአንድ ሴት ልጥፍ ሲልና አንድ ሴት ሲያመጣ እንዲሁም ደግሞ ሩታ አንድ ወንድ እዛ ስትመጣና ከአንድ ወንድ ስትመጣ አብርሽን የሚያቃጥለው ነገር ምንድነው ነው የኔ ጥያቄ ማለት ነው። ገባችሁ አይደል? አብርሽን የሚያቃጥለው ነገር ምንድነው? በነገራችን ላይ ብዙ ጊዜ ሩታ የሚወድላት ነገር አለ። ይሄ ምን መሰላችሁ? አብርሽ አንድ ሴት ይዞ ሲመጣ እሷ አዝና ወይም ደግሞ ተከፍታ ወይም ደግሞ በቃ እንደው ተሰባብራ ቁጭ አትልም። በነገራችን ላይ የምሬንን ይሄንን እልክነቷን ይወድላታለሁ። እናንተ ምንድነው ይሁን ወይስ ደግሞ እናንተ እኔ እንጃ፣ ግን ደግሞ እኔ በጣም ደስ የሚለኝ በቃ ያኒ እኩል ለእኩል ሲበቃቀሉ ማለት ነው። ገባሽ አይደል? ሩታም ከአብርሽ እንትን የምትለው ነገር የለም፣ አብርሽም ደግሞ ከሩታ እንትን የሚለው ነገር የለም። አንዳቸውም ከአንዳቸው አያንሱም ነው። ታዲያ ይሄ አብርሽ ችግሩ ምንድነው? እነሱ ላይ መጫወት ነው ስራው? አይደለም ደግሞ እኔ እንጃ። አንዳንድ ጊዜ ግራ ይገባኛል ሁኔታውን እንደ ዝም ብዬ ሳየውና ዝም ብዬ ሳስበው ማለት ነው። ለምን መሰላችሁ? በዚህ ልክ ያኔ እንትን የሆነው ያለው ፍቅርን ከወደዳ ሄርሜላ ከማን ሆነች ማሰብ ይገባዋል ብዬ አላስብም። ሲቀጥልም ደግሞ ሄርሜላም ከማን ሆነች ማን ወንድ ይዛ መጣች ከምን ወንድ መጣች እሱ ሊያስገርመውና እንዲሁም ደግሞ ሊያስደንቀው ይገባል ብዬ አላስብም። ለምን እሱ ለራሱ እኔ ምን እያሰራው ነኝ፣ ገባሽ አይደል? እኔ ምን እያደረኩኝ ነኝ ብሎ ማሰብ የሚባል ነገር አለ። ገባሽ አይደል? ያንን ቢያስብ ኖሮ ሩታ ከአንድ ወንድ ስትመጣ እንትን አያደርገውም። እንዲሁም ደግሞ አሁን አልጀመረችም፣ ግን ቅድም ለታ ተናግረዋል። እሺ ብትለን እያሉ አሚርና እንዲሁም ደግሞ ሚኪ ስለ ሄርሜላም ሌላ ፍቅረኛ እንደሚታመጣ ተናግረዋል። ይሄም ማለት ለሁላችንም ግልጽ ጉዳይ ነው። ሄርሜላም ከሌላ ወንድ መምጣቷ የማይቀር ነገር ነው። ሲቀጥልም ደግሞ ሩታም ከሌላ ወንድ መምጣቷ የማይቀር ነገር ነው። እሺ እነሱ እንደዛ ሆኖ ሲመጡ ልክ እሱ የሚያደርገውን ነገር እነሱ ሲያደርጉ እሱ ሊያብድ ነው እንዴ? ለምን የራሱ አይታየውም? የነሱ ጥፋት ደግሞ ለምንድን ነው የሚታየው ነው? እኔ ብዙ ጊዜ ጥያቄ ይሄ ነው። የምሬኔና እዚህ ጋር ሄርሜላን ልንጠላት ሩታን ልንወዳት እንችላለን። እንዲሁም ደግሞ ሩታን ልንጠላት ሄርሜላን ልንወዳት እንችላለን። በዛውም ልክ ደግሞ አብርሽን ልንወደው እንችላለን። ነገር ግን የሚያደርጉት ነገር መቃወም አለብን ብዬ አስባለሁኝ። የማንን አድናቂ ሆናን የማንን ወዳጅ ሆናን የማንን በሚመጡት ወይም ደግሞ በሚያደርጉት ነገር ጥፋታቸው እንደ ጥፋት እንዲሁም ደግሞ ትክክልነታቸውን እንደ ትክክልነት ልናወራ ያኔ ብንችል ተገቢ ነው ብዬ አስባለሁኝ። ምንም ነገር ይፈጠርና ምንም ነገር ይሆን አብርሽ ያደረገው ነገር ልክ ከሊሆና ሩታ የምታደርገው ነገር ጥፋት ነው ማለት አንችልም። ለምን እሱም እያደረገው ያለው ነገር ነው እሷ የምታደርገው። እሱ ብሎ የጀመረው ነገር ነው ሩታ የምታደርገው። ገባችሁ አይደል? እንዲሁም ደግሞ ሄርሜላ ራሷ ብታደርግ ማናችንም ሊገርመን አይገባም። ለምን እነሱ እያደረጉት ስለሆነ ማለት እሱ እያደረገው ነገር ስለሆነ እነሱ የሚያደርጉት ነገር ምንም ይገርመናል ይደንቀናል ብዬ አላስብም። ለማንኛውም እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ቸር ቆዩልኝ። ባይ ባይ።